ሃሌሉያ ክብር ለጌታ ይሁን። ጌታ ረዳን። ምዕራፍ 33ን ጨረስን። የዛሬ 11ኛ ቀን ንባባችንን ከ34 ጀምሮ ዘፍጥረት እኮ 50 ምዕራፍ ብቻ ናት። 16 ምዕራፍ ብቻ ቀረን። ዘፍጥረት ሊያልቅብን ነው። እግዚአብሔር ይባረክ። ከምዕራፍ 31 ጀምሮ ጌታ በጣም በቃ በብዙ ሲያስተምረኝ ነበረ፣ በብዙ ሲናገረኝ ነበረ። እኔና የቀረልኝን ነገር እንከፋፈላለን። አንተ አትለዋወጥም፣ አንተ ዘመን አያልቅም፣ አንተ ኃይልህ አይቀንስም። ሃሌሉያ። እንግዲህ ምዕራፍ 31 ሲጀምር ገና የሚጀምረው እንዳያችሁት ሐሜት ሰምቶ ነው ያዕቆብ። የላባ ወንድ ልጆች እዚህ ከመጣ በኋላ አለፈለት፣ በእኛ ዘመን ቋንቋ ሲሆን ማለት ነው። የአባታችንን ገንዘብ እየበላ የአባታችንን ገንዘብ እየተጠቀመ አለፈለት እያሉ ሲያሙት ሰማ። ያ ብቻ ሳይሆን ደግሞ የላባ ፊትም ተለወጠበት። የላባ ልጆች አሙት፣ የላባ ፊት ተለወጠበት። ኦሪት ዘፍጥረት እዛው ምዕራፍ 31 ቁጥር 3 ላይ እግዚአብሔርም ያዕቆብን ይላል ወደ አባትህ ምድር ወደ ዘመዶችህም ተመለስ፣ እኔም ካንተ ጋር እሆናለሁ አለው ይላል። የላባ ልጆች ሲያሙት የላባ ፊት ሲለወጥበት የቃል ኪዳን አምላክ መጣና እኔ ካንተ ጋር እሆናለሁ አለው። እንግዲህ ያዕቆብ ካያቸው ሁኔታዎች እዛ ስፍራ ላይ የሚቆይበት ጊዜ እንዳለቀ ሳይገነዘብ አይቀርም። አንዳንድ ጊዜ ጽዋ ሲሞላ ወገኖቼ ቆም ብለን ማስተዋል አለብን። እንደው ሁሉ ነገር ፊክስ የሚደረግ ነገር አይደለም። ነገሮች ድብልቅልቅ ሲሉ ሲበለሻሹ፣ የምናምናቸው ሰዎች ፊታቸው ሲለዋወጥብን ዋስትና የሚሰጠን የእግዚአብሔር አብሮነት ብቻ ነው። ነገር ግን እግዚአብሔር ሆይ ምን እያልከኝ ነው? አልቆ ይሆን ብሎ ቆሙ ማየትም መልካም ነገር ነው። ያዕቆብ ታውቁታላችሁ፣ ብዙ ጊዜ እንዴት አድርጎ ደግሞ በሌላ መንገድ ችግሩን እንደሚፈታ ነው የሚያስበው። እዚህ ጋር ግን እግዚአብሔር አልቋል አለው። በቃ አሁን ወደ አባቶች ምድር የምትመለስበት ጊዜ ደርሷል። ደግሞ አትፍራ፣ የላባ ፊት ቢጠቁርብህም እኔ ካንተ ጋር ነኝ አለው። እግዚአብሔር ይባረክ። ኢሳይያስ ምዕራፍ 41 ከቁጥር 8 እስከ 10 ድረስ እንደዚህ ይለዋል እግዚአብሔር፣ ባሪያዬ እስራኤል የመረጥኩህ ያዕቆብ። እዚህ ክፍል ላይ እስክንደርስ ድረስ በእውነት አይካንት ወይት። ባሪያዬ እስራኤል የመረጥኩህ ያዕቆብ፣ የወዳጄ የአብርሃም ዘር ሆይ አንተ ከምድር ዳርቻ የያዝኩህ ከማዕዘኗም የጠራሁህና አንተ ባሪያዬን መርጬሃለሁ አልጥልህም ያልኩህ ሆይ እኔ ካንተ ጋር ነኝና አትፍራ፣ እኔ አምላክህ ነኝና አትደንግጥ፣ አበረታሃለሁ፣ እረዳህማለሁ፣ በጽድቄ ቀኝ ደግፌ እይዝሃለሁ የሚል ቃል አለ። እግዚአብሔር ምን አለው? እኔ ካንተ ጋር ነኝ አለው። በቃ ምድር ብትነዋወጥ፣ ተራሮች ወደ ባህር ልብ ቢወሰዱ፣ የምናምናቸው የተደገፍንባቸው ሰዎች ፊታቸውን ቢለዋውጡ፣ እግዚአብሔር ምን ይላል መጥቶ? እኔ ካንተ ጋር ነኝ። ሃሌሉያ ክብር ለጌታ ይሁን። ከዛ መጣና ያዕቆብ ለሚስቶቹ በቃ የአባታችሁ ፊት ከኔ ጋር እንደ ድሮ እንዳልሆነ አያለሁኛል። ቁጥር 10 ላይ ቁጥር 5 ላይ የአባታችሁ ፊት ከኔ ጋር እንደ ድሮ እንዳልሆነ አያለሁ። ይሄ በጣም አስጨናቂ ሲቹዌሽን ነው። ነገር ግን ሃሌሉያ የአባቴ አምላክ ከኔ ጋር ነው። የተለወጠው የአባታችሁ ፊት ነው እንጂ የአባቶች አምላክ ፊት አይደለም የተለወጠው። የአባታችሁ ፊት ከኔ ጋር እንደ ድሮ አይደለም። የአባቴ አምላክ ግን ከኔ ጋር ነው። ሃሌሉያ ክብር ለኢየሱስ ይሁን። አለመለወጥ እጅግ የሚደንቅና እጅግ የሚያስመካ እጅግ ልቤን የሚያሞቀኝ የእግዚአብሔር ባህሪ ነው። በጣም የእግዚአብሔርን ባህሪያት በቃ ለየብቻ እያሰብኳቸው እኔ በጣም ሰለብሬት አደርጋቸዋለሁኝ። በቀደም ብያቸዋለሁኝ። መሐሪነቱና ታጋሽነቱን በጣም ሰለብሬት አደርገዋለሁ፣ አደናንቀዋለሁ፣ እደነቃለሁኝ፣ እጓደድበታለሁኝ፣ ይገርመኛል። እዚህ ጋር ደግሞ በጣም የሚያስደንቀኝ ሌላኛው የእግዚአብሔር ባህሪ አይለወጤነቱ። አለመለወጥ የእግዚአብሔር ብቻ የሆነ ባህሪ ነው።
መዝሙር 102 ላይ መዝሙረኛው እንደዚህ ያለው ቁጥር 25 ጀምሮ አቤቱ አንተ ከጥንት ምድርን መሰረትክ፣ ሰማያት የእጅ ስራ ናቸው፣ እነርሱ ይጠፋሉ፣ አንተ ግን ትኖራለህ። እነሱ ይጠፋሉ፣ አንተ ግን ትኖራለህ። ሁላቸው እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትለውጣቸዋለህ፣ ይለወጡማል። አንተ ግን ያው አንተ ነህ፣ ዓመታቶችህ ከቶ አያልቁም። የባሪያዎችህ ልጆች ይኖራሉ፣ ዘራቸውም ለዘላለም ትጸናለች አለ። አያችሁ፣ ከሰማይ በታች ያለ የማይለወጥ ነገር የለም። ሁሉም ነገር ለመለወጥ ነው የተሰራው። አንተ ግን አያው አንተ ነህ አለ፣ ትኖራለህ። ሁላቸው እንደ ልብስ ያረጃሉ፣ እንደ መጎናጸፊያ ትለውጣቸዋለህ፣ ይለወጥማሉ። ያንተ ግን ዓመታቶች ከቶ አያልቁም አለ። በዚህ ምክንያት አንተ ባለመለወጥህ ምክንያት የባሪያዎችህም ልጆች ለዘላለም ይኖራሉ፣ ዘራቸውም ለዘላለም ትጸናለች። የመኖራቸው ዋስትና ያንተ አይለወጤነት ነው። ሃሌሉያ! አይለወጤነት። ሚልኪያስ ላይ እግዚአብሔር ምን አለ? እኔ እግዚአብሔር አልለወጥም አለ። ሚልኪያስ 3:6 ላይ እኔ እግዚአብሔር አልለወጥም፣ እናንተ የያዕቆብ ልጆች ሆይ ስለዚህ የጠፋችሁ አይደላችሁም። ያለመጥፋታችን ዋስትና የእግዚአብሔር አለመለወጥ ነው። የማንጠፋው ነገሮች ስለማይለዋወጡ ሳይሆን እግዚአብሔር ስለማይለዋወጥ። ሃሌሉያ! እግዚአብሔር አይለዋወጥም። አትጠፉም አለ እግዚአብሔር። በምን እናውቃለን? እግዚአብሔር ሆይ ምን ዋስትና ትሰጠናለህ? ምን ማስተማመኛ ትሰጠናለህ ሲሉት እኔ እግዚአብሔር አልለወጥም፣ ኪዳን የገባሁላችሁ፣ እጃችሁን የያዝኳችሁ፣ የወደድኳችሁ እኔ እግዚአብሔር አልለዋወጥም። ስለዚህ እናንተ የያዕቆብ ልጆች የጠፋችሁ አይደላችሁም ማለት። ኢየሱስ ክርስቶስ ትላንትናም ዛሬም ለዘለዓለም ያው ነው፣ አይለዋወጥም፣ አይለዋወጥም። ስለዚህ ወገኖቼ ከሚለወጥ ነገር ላይ አይናችንን እናንሳ። ላባ ያዕቆብን ሲያገኘው ታስታውሳላችሁ አይደለ? በደስታ ብዛት እያለቀሰ ነበር የተቀበለው። ጮክ ብሎ አለቀሰ ይላል። በጣም ኤክሳይትድ ሆኖ ከ20 ዓመት በፊት ያዕቆብን ሲያገኘው የእህቱ ልጅ እንደሆነ ሲነግረው ጮክ ብሎ አለቀሰ እና ተቀበለው። የደስታ ለቅሶ ማለት ነው፣ አልቅሶ የተቀበለው። ያ በደስታ ያለቀሰው ላባ ከ20 ዓመት በኋላ ፊቱ ተለወጠበት። ሊያውም ያዕቆብ ልጆቹን ተንከባክቦ ይዞለታል። ከብቶቹን ቅድም እንደሰማችሁት በጣም በታማኝነት ጠብቆለታል። ነገር ግን ፊቱ ተለወጠበት። ስለዚህ ከሚለወጥ ነገር ላይ አይናችንን እናንሳ። አንድ ቴካዌ ዛሬ የምንወስደው ከሚለወጥ ነገር ላይ አይናችንን እናንሳ። ከሚለወጥ ነገር ላይ አይኖቼን አነሳለሁ በሉ። ሃሌሉያ! እግዚአብሔር እኔ አልለወጥም ማለት አልለወጥም። ከዛ ቁጥር 7 ላይ እግዚአብሔር ግን ክፉ ያደርግብኝ ዘንድ አልፈቀደለትም ማለት። ወገኖቼ እግዚአብሔር ርስቱን ለማላገጫ አሳልፎ አይሰጥም። እዛ ነው ሮሜ ምዕራፍ 8:31 ላይ እንግዲህ ስለዚህ ነገር ምን እንላለን አለና ሐዋርያው ጳውሎስ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ማን ይቃወመናል ማለት ማንም ሰው ተነስቶ አይቃወመንም አይደለም። ሰክሰስፉል መሆን አይችልም፣ ምክንያቱም እግዚአብሔር ከኛ ጋር ስለሆነ። እግዚአብሔር ከኛ ጋር ስለሆነ በኪዳኑ ሕዝብ ላይ ሰዎች የሚያደርጉትን ነገር እግዚአብሔር ያያል። በነገራችን ላይ ዝም የሚል ከመሰላችሁ ዝም የሚለው አንደኛ ጽዋ እስኪሞላ ነው፣ ሁለተኛ እኛ እስክንጨርስና ለሱ እስክንሰጠው ድረስ። እኛ እስከያዝነው ድረስ እግዚአብሔር አይቀበለንም። ከሚለወጥ ነገር ላይ አይኔን አነሳለሁ እያላችሁ የምትጽፉ ጌታ ይባርካችሁ። እግዚአብሔር በኪዳኑ ሕዝብ ላይ የሚደረገውን ነገር ያያል። ርስቱን ለማላገጫ አሳልፎ አይሰጥም። ቁጥር 22 ላይ ከዛ በፊት ያዕቆብ እግዚአብሔር እንዳዘዘው ከላባ ሲለይ እንመለከታለን። ወገኖቼ ዛሬ እዚህ ጋር እንድናስተውል የምፈልገው ነገር የእግዚአብሔር ሕዝብ ከነገሮች ጋር ያልተሰፋ ተለይ ሲባል መለየት የሚችል ቀሎት መለየት የሚችል መሆን አለበት። እንዴት ነው ይሄ? ድንኳኑን ጥልቅ አድርጎ ቆፍሮ የማይተክል ማለት ነው። ያልተሰፋ መሆን አለበት። ያዕቆብ ተነስ ሲባል ባለ 2 ክፍል ሰራዊት እኮ ነው ብድግ ብሎ ነው የተነሳው። እግዚአብሔር በቃ ተለዩ፣ ተነሱ፣ ውጡ የሚልበት ጊዜ አለ። የዚያን ጊዜ ሊከብደን አይገባም። ያልተሰፋ
ያልተጣበቀ መጣበቅ ያለብን እኛ ከራሱ ከእግዚአብሔር ጋር ብቻ ነው። ላንለያይ መጣበቅ ያለብን ከእግዚአብሔር ጋር ብቻ ነው። ከዛ በኋላ በቃ ከላይ ነው መቀመጥ ያለብን። በጣም ሲሪየስ መሆን የለብንም። ተነስ ሲባል ብድግ አለ ያዕቆብ። ላባ ያዕቆብን ሲከታተለው እናያለን። እኔ በጣም የሚያስደንቀኝ ነገር ይቺ ዓለም እዚያው እያላችሁ ከምንም አትቆጥራችሁም። ልክ ለመለየት ስትወስኑ ግን ሁሌም ማሳረር ትጀምራለች። ፈርዖንን ታስታውስታላችሁ አይደለ? በግብፅ ምድር እስራኤላውያንን በቃ ውጡ ሂዱ አላቸው። ከሄዱ በኋላ እንዴ ምን ሆነን ነው እስራኤል ለዘላለም ባሪያ ሆኖ እንዳያገለግለን የለቀቅ ነው አለ ይላል ፈርዖን። ከዛ ሰረገሎቹን አንስቶ ተከተላቸው። ዓለም ሁል ጊዜ እንደዛ ናት። ላባም ፊት ሲነሳው ሰንብቶ ልክ ሲወጣ አሳደደው። እግዚአብሔር ተከተለው እና ደረሰበት። ያዕቆብን ክፉ ማድረግ አይደለም፣ በክፉ እንዳትናገረው ተጠንቀቅ። ሃሌሉያ! ለኪዳኑ ሕዝብ የሚጠነቀቅ አምላክ፣ የእርሱ ለሆኑት የሚጠነቀቅ አምላክ። ክፉ ማድረግ ቶ በቃ እሱን ቶ እሱ ኢትስ ናት ኢቨን አን ኢሹ። በክፉ እንዳትናገረው ተጠንቀቃል። ለዛ ነው መጣና ላባ ክፉ አደርግባችሁ ዘንድ ኃይል ነበረኝ አለ። ነገር ግን የአባታችሁ አምላክ ትላንት ያዕቆብን በክፉ ነገር እንዳትናገሩ ተጠንቀቅ ብሎ ነገረኛል። ወዳጆቼ እኛ ጋር ሳይደርሱ እግዚአብሔር እያስጠነቀቃቸው ከመንገድ የተመለሱ ስንት ነገሮች ይኖሩ ይሆን? ስንት ነገሮች ይኖሩ ይሆን? ሃሌሉያ! ስንት ነገሮች ይኖሩ ይሆን? እግዚአብሔር ላባን ያስጠነቀቀለት ስለ ፍጽምናው ሳይሆን ስለ ኪዳኑ ነው። ላባ ያዕቆብን የሚከስበት ነገር እኮ በያዕቆብ ድንኳን ውስጥ አለ። በነገራችን ላይ ቅድም ስናነብ ሰምታችኋል። ራሄል የሚወዳት ሚስቱ ተራፊምን ሰርቃ ይዛ ሄዳለች እኮ። ግን እግዚአብሔር መጣና እንዳትናገረው፣ በክፉ ነገር እንኳን እንዳትናገረው፣ አምላኮችን ስለምን ሰረቅ ካለው መጣና አምላኮችን ስለምን ሰረቅ፣ አምላኮችን የምታገኝበት ሰው ካለ ይሞታል። ራሄል እንደሰረቀቻቸው ያዕቆብ አያውቅም ነበረ። ያዕቆብ ሲፎክር አንዳች ነውር በድንኳኑ ያለ አይመስልም ነበረ። እንደማይገኝበት እርግጠኛ ነበረ። ነገር ግን ይሄ ፉከራው በጣም የሚወዳትን 14 ዓመት የተገዛላትን ራሄልን አሳጥቶት ነበረ። አንዳንድ ጊዜ በማወቅም ባለማወቅም ለጠላት እድል ፈንታ የሚሰጥ ነውር በቤታችን በህይወታችን ሊገኝ ይችላል። እግዚአብሔርን ታዘን ስንወጣ ጠላት ያንን እንደ ሰነድ ይዞ ሊጠቀምበት ይሞክራል። መታዘዛችንን ስንቀጥል ግን እግዚአብሔር በምህረቱ ይከድነዋል። ሃሌሉያ! የምህረት አምላክ ስሙ ይባረክ። ከደነለት፣ ለያዕቆብ ከደነለትን። አለ በድንኳኑ የሚያስይዘው ነገር አለ፣ በድንኳኑ የሚያስከስሰው ነገር መያዣ የሚሆን ነገር አለ። ግን እግዚአብሔር በምህረቱ ቀድሞ ከደነለት። ከዛ በኋላ ያዕቆብ እንደ ንጹህ ሰው እንዲፎክር እግዚአብሔር ፈቀደለት። ፈልጎ ሲያጣ፣ ልክ ላባ ፈልጎ ሲያጣ ያዕቆብ ተቆጣ። እንደውም በቃ መውቀስ ጀመረ። የት አለ ያገኘህብን አለ። የት አለ ያገኘህብን? ከዛ በኋላ እሱ ዘንድ እያለ ምን አይነት ሰው እንደነበረ መተረክ ጀመረ። እንዴት አይነት መልካም እረኛ እንደነበረ መተረክ ጀመረ። እኔ እዛ ቦታ ላይ አንዳንድ ነገሮች ቀሩልኝ ወገኖች፣ ስለ እረኝነት ያዕቆብ ምን አይነት እረኛ እንደነበረ ሲናገር፣ አንደኛ አለ መንጋው እንዳይጨነግፍ ለመንጋው የሚጠነቀቅ እረኛ ነበረ። ሁለተኛ ጠቦቶቹን የማይበላ እረኛ ነበረ። ጠቦቶችን በልቼ አላውቅም አለ። ሶስተኛ ለአውሬና ለሌባ አሳልፎ የማይሰጥ እረኛ ነበረ። አራተኛ በጎቹን ሲጠብቅ የማይተኛ እረኛ ነበረ። አምስተኛ ምዕራፍ 33 ቁጥር 13 ላይ በቀስታ የሚነዳ የሚያጠቡትን ግልገሎችን በቀስታ የሚነዳ በእርምጃቸው ልክ የሚሄድ እረኛ ነበረ ያዕቆብ። ማንን አያችሁ? በያዕቆብ ውስጥ ማንን አያችሁ? መልካም እረኛ እኔ ነኝ ያለውን ኢየሱስን አላያችሁትም? መንጋው እንዳይጨነግፍ ለመንጋው የሚጠነቀቅ፣ ጠቦቶችን የማይበላ፣ ለአውሬ ለሌባ አሳልፎ የማይሰጥ፣ በጎቹን ሲጠብቅ የማይተኛ፣ ደግሞ በበጎቹ እርምጃ ልክ ቀስ ብሎ በቀስታ ከእያንዳንዱ ጋር በራሱ ፔስ የሚራመድ የማያዋክብ መልካም እረኛ፣ ከያዕቆብ በላይ ደግሞ ከያዕቆብ የሚልቅ ደግሞ ነፍሱን ስለ በጎቹ አሳልፎ የሚሰጥ እረኛ አላያችሁም በያዕቆብ ውስጥ? ለዛ ነው ብሉይ ኪዳንን ስናጠና ኢየሱስን ካላገኘ ነው ከስረናል። ያዕቆብ ብለን የያዕቆብን ድካሙን፣ ብርታቱን፣ ስኬቱን፣ ኪሳራውን አይተን ያዕቆብ ብለን ከደመደምን ከስረናል።
ከስረናል። ኢየሱስን ካየን ግን አትርፈናል። ኢየሱስን አየሁት ሲጠነቀቅልኝ፣ ኢየሱስን አየሁት ሲጠብቀኝ፣ ኢየሱስን አየሁት አሳልፎ ሳይሰጠኝ፣ ኢየሱስን አየሁት ሳይተኛ ሳያንቀላፋ ሲጠብቀኝ፣ ኢየሱስን አየሁት በኔ ፔስ በኔ እርምጃ ሳያዋክበኝ፣ እጭ ደግሞ ቀርፋፋ ናት ብሎ ጥሎኝ ሳይሄድ አብሮኝ ሲጓዝ ኢየሱስን አየሁት እዚህ ውስጥ መልካሙን እረኛ። ከዛ በኋላ ያዕቆብና ላባ ሰላም አወረዱ፣ ኪዳን አድርገው ተለያዩ። ለሰላም ቅርብ እንደሆኑ ወገኖቼ እንደ አባቶቻችን ለመታረቅ እንፍጠን። አባቶቻችን አብርሃምን አይተናል፣ ይስሐቅን አይተናል አይደለም? የበደሏቸውን የአሕዛብን ነገስታት እንኳን ተበድለውም የመታረቅ እድል ሲገኝ ግን ፈጥነው ያንን እድል ያስተናግዱ ነበረ። መጽሐፍ ቅዱስ ቢቻላችሁስ ይላል በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። እናንተ ላይ ዲፔንድ እስካደረገ ድረስ እናንተ መፍታት እስከቻላችሁ ድረስ ተበድላችሁም ቢሆን እናንተ ዝቅ ብላችሁም ቢሆን በዛ መንገድ በእናንተ በኩል ነገሩ መፈታት የሚችል ከሆነ ቢቻላችሁስ ከሰው ሁሉ ጋር በሰላም ኑሩ ይላል መጽሐፍ ቅዱስ። ለሰላም ቅርብ እንሆን። ምዕራፍ 31 ላይ እነዚህ ነገሮች ቀሩልኝ። ከዛ ምዕራፍ 32ን ሳነብ ደግሞ ያዕቆብ መንገዱን ሄደ። ከዛ ግን አይለቀውም ያዕቆብ አሁንም ሰዋዊ ጥበቡን ተጠቅሞ ከቤተሰቡ ግማሹን እንኳን ለማትረፍ ራሔልና ዮሴፍን መጨረሻ ላይ አድርጎ ከቤተሰቡ ግማሹን እንኳን ለማትረፍ ሰዋዊ ጥበቡን ሲጠቀም እናየዋለን። ግን በጣም የሚያስደንቅ ነገር ደግሞ ተናገረ እዚህ ቦታ ላይ ለእግዚአብሔር ቸርነት ለእግዚአብሔር ምሕረት እውቅና ሰጠ። ለባሪያ ከሰራኸው አለ ከምሕረትና ከእውነትህ ሁሉ ትንሽስ እንኳ የማይገባኝ ነኝ አለ። እውቅና ሰጠና አሁንም ከኤሳው እንዲታደገው እግዚአብሔርን ለመነ። አሁን ያዕቆብ ከፍተኛ አጣብቂኝ ውስጥ ነው። በነገራችን ላይ ልክ የእስራኤል ልጆች ዘጸአት ላይ ከፈርዖን ተላቀው ሲመጡ ቀይ ባህር ፊታቸው ላይ ተንጣሎ እንደጠበቃቸው ማለት ነው። ፈርዖንም አስጨናቂ ነው፣ ቀይ ባህርም አስፈሪ ነው። ወደኋላ ፈርዖን አለ፣ ወደፊት ቀይ ባህር አለ። ወደኋላ እንዳይመለስ ላባ አለ፣ ወደፊት ደግሞ ኤሳው አለ። እዚህ አስጨናቂ ምዕራፍ ላይ ሆኖ እጅግ ከባድ የሆነ አጣብቂኝ ውስጥ ሲገባ አንድ ውሳኔ ወሰነ። ምን ይመስላችኋል? ያለውን ሁሉ አሻገረና እሱ ብቻውን ቀረ። ያዕቆብ ግን ለብቻው ቀረ ይለናል 32:24 ላይ። ያዕቆብ ግን ለብቻው ቀረ፣ አንድ ሰውም እስከ ንጋት ድረስ ይታገለው ነበረ ይላል። ይህ አንድ ሰው የተባለው በኋላ ላይ ከእግዚአብሔርና ከሰው ጋር ታግለህ አሸንፈሃል ተብሎ እግዚአብሔር እንደሆነ ተጠቅሷል። ሆሴዕ ላይ ምዕራፍ 12 ላይ ሄዳችሁ ብታዩ ከእግዚአብሔር ጋር ታገለ ተብሎ ተጽፏል። ስለዚህ ይህ አንድ ሰው የተባለው በሰው የተገለጠ ከእግዚአብሔር ጋር የተደረገ ትግል እንደሆነ እናያለን ማለት ነው። ካልባረከኝ አለቅህም አለው። ሊነጋ አቅላልቷል ልቀቀኝ ሲለው ካልባረከኝ አለቅህም አለው። አይገርማችሁም? ከብዙ ድካም፣ ከብዙ ትግል፣ ከብዙ መጋጋጥ፣ ከብዙ መሯሯጥ በኋላ ያዕቆብ በረከት ባለጠጋ ቢያደርግም ባለጠግነት ብቻ እንዳልሆነ ግን አወቀ። ባለጠግነት ብቻውን በረከት እንዳልሆነ አወቀ። አዎ በረከት ባለጠጋ ያደርጋል፣ እግዚአብሔር በረከት ባለጠጋ ታደርጋለች ተብሎ ተጽፏል። ነገር ግን በረከት ብቻውን ባለጠግነት እንዳልሆነ አወቀና ካልባረከኝ አለቅህም አለ። ያዕቆብ በበረከት ቀልድ አያውቅም። በረከትን ለማግኘት ያልቆፈረው ጉድጓድ የለም። እንዳያችሁት ምስር ወጥ ሰርቶ ወንድሙ ሲርበው ጠብቆ የወንድሙን ብኩርና ይወስዳል። ወንድሙን ያልሆነው ነኝ ብሎ የበግ ጠጉር ሰውነቱ ላይ ለጣጥፎ ገብቶ የወንድሙን በረከት ይቀማል። ለበረከት የማይከፍለው ዋጋ የለም። ነገር ግን በረከት ያ እንዳልሆነ ገባው። በመጨረሻ እውነተኛ በረከት ከኤሳውም ከላባም እንደማይገኝ ተረዳ ያዕቆብ። እግዚአብሔር ስንት ከብት አለህ አላለውም፣ ወይም ስንት ከብት ልስጥህ አላለውም። ስንት ባሮች አሉ ወይ ስንት ባሪያ ልጨምርልህ አላለውም። ካልባረከኝ አለቅህም ሲለው ስምህ ማን ነው? ምን ያገናኘዋል ብላችሁ ጠይቃችሁ አታውቁም? እስኪ መጽሐፍ ቅዱስ ስናነብ እንደዚህ ብንጠይቅ እኮ ምንም ኃጢአት የለበትም አይደል? ኃጢአት የለበትም። መጽሐፍ ቅዱስ መልስ አለው። ምን ያገናኘዋል? ካልባረከኝ አለቅህም። ስምህ ማን ነው? ስምህ ማን ነው አለው እግዚአብሔር። ስምህ ማን ነው? ያዕቆብ ነኝ ስሜ አለ። በጣም ይገርማል። ያዕቆብ ነኝ ስሜ አለ። ከዚህ በፊት እናስታውሳለን አይደለ? ያዕቆብ የአባቱን የይስሐቅን በረከት ለመውሰድ ማነህ ሲባል ማነኝ ነው ያለው? ኤሳው ነኝ መሆን የሚፈልገውን ነው እንጂ የተናገረው የሆነውን አልተናገረም።
እኛስ እንደዛ እናደርግም እንዴ? ስለ ራሳችን ስንጠየቅ ብንሆን ደስ የሚለንን እኮ ነው የምናወራው። መሆን የምንፈልገውን እኮ ነው የምናወራው እንጂ የሆነውን ነገር እኮ አናወራ። መሆን የሚፈልገውን ኤሳው ነኝ። ኤሳውን መሆን ነው የሚፈልገው። በኩር መሆን ነው የሚፈልገው። አንደኛ መሆን ነው የሚፈልገው። የአባቱን በረከት መውረስ ነው የሚፈልገው። ስለዚህ ኤሳው ነኝ ነበር የሚለው። አሁን ግን እውነተኛው ባራኪ ፊት ሲመጣ መዋሸት እንደማይችል አወቀ። ያዕቆብ ነኝ አለ። ያዕቆብ ነኝ። አሁን የጠየቀው እውነተኛው ባራኪ ነው። እውነተኛ በረከት ከፈለገ ደግሞ እውነተኛ ማንነቱን መግለጥ አለበት። ያዕቆብ ነኝ ማለት እኮ ዝም ብሎ ያዕቆብ እባላለሁ ብሎ እንደማስተዋወቅ አይደለም። የሆነውን መናገር ነው ያዕቆብ ነኝ ማለት። ያለንበትን በእግዚአብሔር ፊት ሳንገበዝ ሳናስመስል መድረስ የምንፈልግበትን ሳይሆን አሁን ያለንበትን ስንነግረው የዛን ጊዜ ይለውጠናል፣ ይቀይረናል። ያዕቆብ ነኝ አታላይ ነኝ ማለት ነው። ያልሆንኩትን ነኝ የምል አስመሳይ ነኝ። እስኪ ለእግዚአብሔር በፊቱ ስትቀርቡ እንደዚህ ብላችሁ ንገሩት። በቃ ጌታ ሆይ በቃ ሰዎችን ነኝ የምላቸውን ነገር አይደለሁም። በሰዎች ፊት እንደሆንኩኝ አድርጌ አክት የማደርገውን ነገር አይደለሁኝም። ታውቀኛለህ። ደካማ ነኝ፣ የማልጸልይ ነኝ፣ ቃልህን የማላነብ ነኝ፣ የማልጾም ነኝ፣ የምደክም ነኝ፣ የማማ ነኝ። ለውጠኝ። በቃ ያዕቆብ ነኝ፣ እስራኤል አድርገኝ። መሆን የምፈልገው ኤሳውን። በነገራችን ላይ ያዕቆብ መሆን የሚፈልገው ኤሳው ነው። ኤሳውን ነው መሆን የሚፈልገው። እግዚአብሔር ደግሞ ያዕቆብ እንዲሆን የሚፈልገው እስራኤልን ነው። እኛ መሆን የምንፈልገውን ወደ ጎን እናስቀምጠውና የሆነውን ለእግዚአብሔር ስንሰጠው እንድንሆን የሚፈልገውን ያደርገናል ማለት ነው። ግልጽ ነው። እኛ መሆን የምንፈልገውን ኤሳውን ወደ ጎን እናስቀምጠውና የሆነውን ያዕቆብን በእግዚአብሔር ፊት እውነተኞች ሆነን ይዘነው እንቅረብ። ከዛ በኋላ እሱ እንድንሆን የሚፈልገውን ያደርገናል። ያዕቆብ እንዲሆን የሚፈልገው እግዚአብሔር ኤሳው ሳይሆን እስራኤል እንዲሆን ነው የሚፈልገው። አሸናፊ ማለት ነው እስራኤል ማለት። እስራኤል እንዲሆን ነው የሚፈልገው። ስለዚህ ያዕቆብ ነኝ ያለው አታላይ ነኝ፣ ያልሆንኩትን ነኝ የምል አስመሳይ ነኝ፣ ጥቅሜን አስቀድሜ በሌሎች ላይ የምረማመድ ራስ ወዳድ ነኝ ነገረው ለእግዚአብሔር። በቃ በእውነተኛ ማንነቱ ሲቀርብ እግዚአብሔር ስሙን ቀየረለት። ስም መለወጥ ማለት ታውቃላችሁ፣ አንደኛ መታወቂያን ማንነትን መቀየርን ያመለክታል። ሁለተኛ ደግሞ ስም ሲቀይር እግዚአብሔር በመጽሐፍ ቅዱስ ምን ማድረጉ ነው? የራስ አድርጎ መውሰድን ያመለክታል። በድሮ ጊዜ መጽሐፍ ቅዱስ ላይ አይታችሁ ከሆነ ባሮችን ሲገዙ ስም ያወጡላቸዋል። ወይም ምርኮ አድርገው ነገስታት ሰዎችን ሲወስዱ የራሳቸው ስም ያወጡላቸዋል። እነ ዳንኤልን ካስታወሳችሁ የባቢሎን ንጉስ ምርኮ አድርጎ ሲወስዳቸው ዳንኤል፣ አናንያ፣ አዛሪያ፣ ሚሳኤል ብሎ አይጠራቸውም ነበረ። ዳንኤልን ብልጣሶር ብሎ ነበር የሚጠራው። ስም አወጣለት። ለምን? የራሱ አድርጎ ስለወሰደው። ከዚህ በኋላ የኔ ነህ ብሎ ስለወሰደው ስም አወጣለት። እግዚአብሔርም ለያዕቆብ ስም አወጣለት። ሲድራቅ፣ ሚሳቅ፣ አብድናጎም ይላቸው ነበር አይደለ? አናንያ፣ አዛሪያ፣ ሚሳኤልን ሲድራቅ፣ ሚሳቅ፣ አብድናጎም ብሎ በራሱ ስም አወጥቶላቸው ነበረ የባቢሎን ንጉስ። ዳንኤልን ብልጣሶር ብሎት ነበረ። እግዚአብሔርም ያዕቆብን እስራኤል አለው፣ ስም አወጣለት። አንደኛ ማንነቱን ቀየረለት፣ ሁለተኛ ደግሞ የራሱ አድርጎ ኦፊሻሊ ወሰደው ማለት ነው ስም ሲያወጣለት። ክብር ለእግዚአብሔር ይሁን። ተረከዝ ያዥ አታላይ ከመባል ወጥቶ እስራኤል ተባለ፣ አሸናፊ ተባለ ማለት ነው። ከዛ በኋላ ያዕቆብ ደግሞ በተራው ስምህን ንገረኝ አለው እግዚአብሔርን። ልክ ከሰው ጋር ተዋውቃችሁ ማልበል ስምህን ስትባሉ የራሳችሁን ነገራችሁ የዛኛው ሰው እንደምትጠብቁ እንደዛ ጠብቀዋል መሰለኝ። ማልበል ስምህን አለው እግዚአብሔርን። እግዚአብሔር ስሙ ሲጠየቅ በብሉይ ኪዳን ይገርመኛል። ስሜን ለምን ትጠይቃለህ የሚለው ነገር አለው። ከዛ በዛ ስፍራ ባረከው ይላል። ይህንኑ ሀሳብ መሳፍንት 13፣ 17 እና 18 ላይ እናገኘዋለን። የሳምሶን እናትና አባት ሳምሶን በተጸነሰ ጊዜ አባቱ ጋር መጣና የእግዚአብሔር መልአክ ማለት ምን ማለት እንደሆነ ባለፈው ተነጋግረናል። ማኑሄም የእግዚአብሔርን መልአክ ነገርህ በደረሰ ጊዜ እንድናከብር ስም ማን ነው አለው ይላል። እዛ ጋም ለምን ትጠይቀኛለህ ብሎታል። እዚህ ጋም ስምህ ማን ነው ሲለው የእግዚአብሔር መልአክም ስሜ ድንቅ ነውና ለምን ትጠይቃለህ አለው። ስሙ የሚገለጥበት ጊዜ አልደረሰም ነበረ። ስሜ ድንቅ ነው ግን ብሎ ሂንት ሰጠ። እዚህ ጋር ትንሽ ሂንት ሰጠን። በፊት ለምን ትጠይቀኛለህ ብሎ ብቻ ነበረ ባርኮት ሄደው።
እነ ሶምሶን ቤት እነ ማኑሄ ቤት ሲመጣ ግን ስሜ ድንቅ ነው፣ ግን አንተ ለምን ትጠይቀኛለህ ብሎት ሄደ። ኢሳይያስ ምዕራፍ 9 ላይ ከዛ በኋላ ኢሳይያስ ምዕራፍ 9 ላይ ደግሞ ስሙ ድንቅ መካር፣ ኃያል፣ የሰላም አለቃ ተብሎ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል ተብሎ ያ ስሜ ድንቅ ነው ያለው የሚወለደው ሕፃን እንደሆነ ኢሳይያስ አመላከተን ማለት ነው። ለያዕቆብ የተገለጠለት ያዕቆብ ስሙን ሲጠይቀው ለምን ትጠይቀኛለህ ያለው፣ ለማኑሄ የተገለጠለት ስሜ ድንቅ ነው ያለው፣ ኢሳይያስ ደግሞ የሚወለደው ሕፃን ነው ስሙ ድንቅ ነው ያለው ለኛ የተገለጠው የናዝሬቱ ጌታ የኢየሱስ ክርስቶስ ስም ነው። ሃሌሉያ! ያ ስም ለኛ ተገልጦልናል። ኢየሱስ ይባላል። ክብር ለጌታ ይሁን። ኢየሱስ ይባላል። ያዕቆብ ከዛ ስፍራ እያነከሰ ወጣ። ኤሳውን አታሎ ሸሽቶ አምልጧል። ከዚህ በፊት በጤናማ እግሮቹ ከላባ ሲለይ ኮብልሎ አምልጧል። በፍጥነቱ በቅልጥፍናው ያዕቆብ ሁልጊዜም ያመልጣል። አሁን ግን በፍጥነት በቅልጥፍና ሳይሆን እግዚአብሔር ላይ ወደሚታመንበትና ወደሚደገፍበት ምዕራፍ እያነከሰ ወጣ። አሁን እየሮጠ ሳይሆን እያነከሰ፣ ፍጥነቱ ላይ ሳይሆን እግዚአብሔር ላይ እንዲታመን እያነከሰ ወጣ። አንዳንድ ጊዜ እግዚአብሔር በአንዳንድ ነገር እንድናነክስ የሚያደርገን ያንን ነገር መጨረስ፣ መሙላት፣ መፈጸም ተስኖት ሳይሆን ሁል ጊዜ እሱ ላይ እንድንደገፍ ስለሚፈልግ ነው። ለዛ ነው ጌታ እስኪ እንዴት እንደምንጸልይ ጸሎት አስተምረን ሲሉት ሐዋርያቱ የዓመት እንጀራችንን ስጠን የሚል ጸሎት ያላስተማራቸው ለዛ ነው። የዕለት ለምን በየዕለቱ እየመጡ እሱ ላይ እንዲደገፉ፣ ለህይወታቸው ለኑራቸው እሱ ላይ እንዲደገፉ፣ በየዕለቱ እየመጡ በሱ እንዲታመኑ፣ ዛሬንም በሱ እንዲታመኑ፣ ነገንም በሱ እንዲታመኑ፣ እሱ ላይ እንዲደገፉ ስለሚፈልግ የእርሱ ጥገኛ እንዲሆን ይፈልጋል ህዝቡ እግዚአብሔር። ወገኖቼ ስጋዊ እድገት ራስን ወደ መቻል ያመጣል። መንፈሳዊ ብስለት ግን የበለጠ የእግዚአብሔር ጥገኛ እንድንሆን ያደርጋል። አያችሁ፣ ልጆቻችን ተወልደው አራስ እያሉ፣ ልጆች ያላችሁ ታውቃላችሁ፣ አራስ እያሉ እኛ ካላገላበጥናቸው መገላበጥ አይችሉም። በቃ በዚህ ጎን መተኛት ደክሞኛልና ልገላበጥ አይችሉም ማለት አይችሉም። የዛን አክል እኛ ላይ በጣም ዲፔንደንት ናቸው። አንስተው መጉረስ አይችሉም፣ አንስተው መጠጣት አይችሉም። ኤቭሪቲንግ የምናደርግላቸው እኛ ነን። ቀስ እያሉ ግን በቃ ጠንከር እያሉ ሲመጡ አንገታቸውን መሸከም ሲጀምሩ አንስቼ ካልበላሁ ማለት ይጀምራሉ። አንስቼ ካልጠጣው እኛ ላይ መደገፋቸው እየቀነሰ 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 ይመጣል። ባደጉ ቁጥር እኛ ላይ ዲፔንድ የማድረጋቸው ነገር የመደገፋቸው ነገር እየቀነሰ እየቀነሰ በቃ ለቀቅ 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 እያደረጉን ይመጣሉ ማለት ነው። ከዛ በኋላ ፋይናሊ ራሳቸውን ችለው ከቤት ይወጣሉ። በቃ ይሄ የተፈጥሮም ስርዓት ነው፣ መሆንም ያለበት ነው፣ ትክክለኛም ነገር ነው። ወደ መንፈሳዊ ዓለም ስንመጣ ግን በተቃራኒው ነው። መጀመሪያ ራሳችንን ችለን በቃ እኛ ለእኛ የምናውቅ መስለን እንመጣለን። በቃ እኔ እችላለሁ፣ እኔ ለራሴ ያደርጋለሁ። ልክ እንዳያቆም ማለት ነው። ልክ እንዳያቆም እኔው ራሴ በረከቴን እኔው እናጠቃለሁ፣ እኔው ቀምቼ ወስዳለሁኝ፣ እኔው አታልዬ እወጣለሁኝ፣ እኔው እንደዚህ ያደርጋለሁኝ፣ እኔ ለእኔ ያውቃለሁኝ። ከዛ ግን ቀስ እያለ አዝ ሂ ግሮ ኦልድ እግዚአብሔር ላይ መደገፍን እየተማረ መጣ። በመጨረሻ እግዚአብሔር አስነከሰውና በፍጥነቱና በቅልጥፍናው እንዳይመካ እሱ ላይ እንዲደገፍ አደረገው። መንፈሳዊ ብስለት ወደ እግዚአብሔር የበለጠ እንድንደገፍ፣ በእግዚአብሔር የበለጠ እንድንታመን፣ ራስ ከመቻል እየወጣን ሁሉ ነገራችንን እሱ ላይ ጣል እንድናደርግ ያደርገናል ማለት ነው። እግዚአብሔር ይባረክ። ምዕራፍ 33 ጥቂት ነገር ነው ከምዕራፍ 33 ላይ የምናገረው። ኤሳው እንዳየነው ያዕቆብን በፍቅር ተቀበለው። ምዕራፍ 33 ላይ እንደዛ የሚፈራው ኤሳው በቃ ነፍሱ ተጨንቃ ሰራዊቱን በሁለት ቦታ ሲከፍል፣ ልጆቹን በሁለት ቦታ፣ ይሄኛው እንኳን ቢያልቅ ይሄኛው ይትረፍልኝ ሲል ሲጨነቅ፣ በቃ ይገለኛል ሲል ከርሞ ኤሳው ሲመጣ በፍቅር ተቀበለው። በጣም የሚገርም ነገር እኮ ነው። ያዕቆብ ይቅርታ ከማለቱ በፊት በፍቅር ተቀበለው። መጽሐፍ ምሳሌ 16:7 ላይ እንደዚህ ይላል፣ የሰው አካሄድ እግዚአብሔርን ደስ ያሰኘው እንደሆነ
በእርሱና በጠላቶቹ መካከል እንኳን ሰላምን ያደርጋል ይላል። ከእግዚአብሔር ጋር ስትስማሙ አካሄዳችሁ እግዚአብሔርን ደስ ሲያሰኘው እግዚአብሔር ምን ያደርጋል? በእርሱና በጠላቶቹ መካከል እንኳን ሰላምን ያደርጋል ይላል። እግዚአብሔር አስቀድሞ በኤሳው ልብ ውስጥ ሰላምን አፍስሷል። አስቀድሞ ለያዕቆብ በኤሳው ፊት ሞገስን ከፊት ልኳል። ስለዚህ ኤሳው ሲመጣ ማናቸው እነዚህ ደግሞ አለ። በጣም ተደነቀ፣ ተደሰተ፣ በፍቅር አቅፎ ሳመው፣ ተቀበለው ይለናል። የእግዚአብሔር ምሕረት ይህንን አደረገ። ከዛ በኋላ ያዕቆብ ስጦታን እንዲቀበለው ግድ አለው። ኤሳውን እንዳያችሁት ግድ አለው። እምቢ ቢልም ዘበዘበው ይለናል። በግድ ዘበዘበው፣ ነዘነዘውና ስጦታ እንዲቀበል አደረገው። አንዳንድ ጊዜ ወዳጆቼ እርቅ ከቃላት ያለፈ ድርጊትን ይጠይቃል። ይቅርታ ከቃላት ያለፈ ድርጊትን ይጠይቃል። ሰትል መደረግ ያለበት ነገር ካለ እጃችን ላይ ያለ ለዛ ሰው መካስ የምንችለው ነገር ካለ የእግዚአብሔር ቃል ያበረታታናል። አያችሁ፣ በረከቱን ወስዶበታል፣ ብኩርናውን ወስዶበታል። አሁን አትሊስት ጥቂቷን ማድረግ የሚችላትን ነገር ለያዕቆብ ለኤሳው እንደ ስጦታ አድርጎ አቀረበለት። ኤሳው እንኳን እምቢ ቢል እንዲቀበለው ግድ አለው፣ ዘበዘበው ይላል እግዚአብሔር ቃል። ፕሩፍ ስጭን ካላችሁ ከአዲስ ኪዳን ሉቃስ 19 ላይ ያንን ቀራጭ ታውቁታላችሁ። ጌታ ኢየሱስ ክርስቶስ ወደ ቤቱ ሲገባ ንስሐ ገባ። በቃ በጣም ደስ አለው፣ በጣም ደስ አለው። ነገር ግን ደስታው እዛ ላይ አላቆመም። ዛሬ በቃ ለዚህ ቤት መዳን ይሆንለታል አለ ጌታ ኢየሱስ ክርስቶስ። በጣም ተደሰተ፣ ግብዣን አደረገ። ከዛ በኋላ ግን እዛ ጋር አልቆመም። አያችሁ፣ ይቅርታውን ንስሐውን እጁ ላይ ባለ ማድረግ በሚችለው ነገርም ገለጠው። በቃል ብቻ ሳይሆን በድርጊትም ገለጠው። ምን አለ? ዘኬዎስ ግን ቆሞ ይላል ጌታን፣ ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ፣ ማንንም በሐሰት ከስሼ እንደሆንኩኝም 4 እጥፍ እመልሳለሁ። በድርጊት ገለጠ። በንግግር ብቻ ሳይሆን በድርጊት። በንግግር ገልጣችሁ በድርጊት መግለጥ የምትችሉት ነገር ካላችሁ አበረታታችኋለሁ። እናንተ ጋር ያለ መመለስ የምትችሉት፣ ደስ ማሰኘት የምትችሉት፣ የበደላችሁትን ሰው ማስተካከል የምትችሉት ነገር ካለ እንድታደርጉት አበረታታችኋለሁ። ይቅርታ ከማለት ባለፈ እንድትራመዱ እንድታደርጉት የእግዚአብሔርም ቃል ያበረታታናል ማለት ነው። ከዛ በኋላ አንድ ጥበብን ደግሞ በቺስ የእግዚአብሔር ቃል ሁሉ ለትምህርታችን ተጽፏል። የሚገርም ሰው ይሄ ያዕቆብ የሚባል ሰው አንድ ጥበብን ደግሞ አስተማረን። ኤሳው አብረን እንሂዳለሁ፣ ተነስ አብረን እንሂዳለሁ። ያዕቆብ በዘዴ በጥበብ ግብዣውን ውድቅ አደረገበት። ከዛ በሰላም ተለያዩ። አብረን እንሂዳለሁ፣ በቃ ከታረቀን አይቀር ምን ቀራውን አብረን እንሂዳለሁ። ቀስ ብሎ አይ ጌታ ያለ ይሄው ህፃናቶች አሉኝ፣ ከብቶቹን ያቸው የሚያጠቡ አሉ፣ ግልገሎች አሉ። እኔ ትቻቸው ከሄድኩኝ ሌላው ሰው እንደኔ ግድ አይለው፣ ሁሉንም በፍጥነት በአንድ ቀን ይነዷቸውና ይገሉብኛል፣ ግልገሎቼን አለ ይጨርሳቸው፣ ይሞቱብኛል፣ የሚያጠቡት ይሞቱብኛል። ስለዚህ ጌታዬ ከፊት ይቅደም፣ እኔ እያዘገምኩኝ ከኋላ እከተለውና ጌታዬ ያለበት ድረስ እመጣለሁኛል። አያችሁ ወገኖቼ፣ እዚህ ጋር በጣም በጥንቃቄ እንድትሰሙኝ የምፈልገው ነገር አለ። ሚስ አንደርስታንድ የተደረገ ነገር፣ እርቅ፣ ይቅር መባባል ነሰሰርሊ አብሮ መቀጠል ላይሆን ይችላል። ይቅር መባባል ሁል ጊዜም መጽሐፍ ቅዱሳዊ ነው። ለእርቅ የፈጠናችሁ ሁኑ ብያችኋለሁ። መታረቅ ሁል ጊዜም መጽሐፍ ቅዱሳዊ ነው። ጌታ ኢየሱስ ክርስቶስ ራሱ የሚያስተራርቁ ብፁዓን ናቸው ብሏል። ብፅዕና ነው። ማስታረቅም ሆነ መታረቅ ብፅዕና ነው። ከሰው ጋር ተጣልታችሁ እንዳትቀሩ። ያ ሰው ክፉም ቢሆን ደግም ቢሆን ከሰው ጋር ተጣልታችሁ እንዳትቀሩ። ይቅርታ ለሚጠይቃችሁ ሁሉ ይቅርታን ስጡ። እናንተም የተጣላችሁት ሰው ካለ ያሳዘናችሁት ሰው ካለ ይቅርታን ጠይቁ፣ ታረቁ፣ ተስማሙ። ምንም አይነት ነገር ከፍቅር በስተቀር ዕዳ አይኑርባችሁ። ግን እርቅ ማለት ይቅርታ ማለት ነሰሰርሊ ከዛ በኋላ አብሮ መጠመድ ማለት አይደለም። ሪኮንሲደር ማድረግ ይቻላል። ቆም ብሎ ታርቀናል፣ ሰላም ሆነናል፣ ይቅር ተባብለናል። ግን ከዚህ በኋላ አብረን መቀጠል አለብን። ዓላማችን አንድ ላይ ይሄዳል። እግዚአብሔር በውስጤ ላስቀመጠው ነገር እንመጋገባለን።
እሱ ውስጥና እኔ ውስጥ ያለው ነገር የሚመጋገብ ነው? የሚስማማ ነው? የሚደጋገፍ ነው? ወይንስ የሚጠፋፋ ነው? ጽንሴና ጽንሷ ይመሳሰላል? እሷ ውስጥ ያለው ነገር የኔን ጽንስ የሚያዘልል ነው ወይንስ የሚያስጨነግፍ? ማርያም ልክ መልአኩ ገብርኤል ትጸንሻለሽ ካላት በኋላ ሴም ቲንግ የተነገራት ሴም ሚራክል ሀፕን ያደረገላት ኤልሳቤት ጋር ሄደች። አያችሁ፣ አሁን ውስጣቸው ያለው ጽንስ ተናበበ። አንዱ የአንዱን ድምፅ ሲሰማ ዮሐንስ በኤልሳቤት ሆድ ውስጥ ዘለለ። ጽንሴ ጽንሷን ያዘልለዋል ወይስ ያስጨነግፈዋል? ቆም ብዬ ማሰብ እችላለሁ። መጽሐፍ ቅዱሳዊ ነው። ክፋት አይደለም፣ ቂመኝነት አይደለም፣ ተንኮል አይደለም። አይ ከልብሽ ይቅር አላልሽኝም ማለት ነው፣ ልብሽ ይቅር አላልሽኝም ማለት ነው። አይ ከልቧ ይቅር አላለችም ማለት ነው። በቃ ይቅር ተባባላችሁ አይደለም እንዴ? እንደ በፊቱ እንሆን እንጂ እንደ በፊቱ እንደ ድሮ እንሆን እንጂ። ላይሆን ይችላል። ታረቁ፣ ተሳሳሙ፣ ይቅር ተባባሉ። ከዛ አብረን እንሄዳለን። በቃ አብረን እንሄድ ሲለው አይ አብሮ መሄድ ግዴታ አይደለም። አብሮ መቀጠል ግዴታ አይደለም። አብሮ መጠመድ ግዴታ አይደለም። ስለዚህ በዝግታ ወደ ሴይር እከተልሃለሁኝ አለው። በጣም የሚገርማችሁ ነገር ግን አለው እንጂ ወደዚያ አልሄደም። ኤሳው ወደ ሴይር ነው የሄደው። እኔ በዝግታ እከተልሃለሁኝ አለ። ቀስ እያልኩኝ በበጎቹ እርምጃ፣ በሚያጠቡት እርምጃ እከተላለሁ፣ ጌታዬ ከፊት ይቅደም አለና ከሸኘው በኋላ ያዕቆብ ወደ ሴኬም ሄደ ይላል። ጽንሳችሁ ካልተናበበ፣ ራእያችሁ ካልተናበበ፣ አንዳችሁ ውስጥ ያለው ሌላችሁን የሚያጠፋ ከሆነ፣ የማይመጋገብ ከሆነ፣ ማጥፋት ሌላ ነገር ነው። የማይመጋገብ የማይጠቃቀም ከሆነ አብሮ መቀጠል ግዴታ አይደለም። ጸብን እየዘራሁኝ አይደለም። ተዋደዱ፣ ተስማሙ፣ ታረቁ። ጓደኝነት ግን ግዴታ አይደለም። ውስጣችሁ ካለው ነገር ጋር ከማይስማማ ከማይናበብ ጋር ህብረት ማድረግ፣ መቀጠል፣ እንደገና መጠመድ፣ እንደገና መተሳሰር ግዴታ አይደለም። ሄደ፣ ወደ ሴኬም ሄደ። መጣለሁ አለውና ወደ ሴኬም ሄደ። ከዛ ቁጥር 20 ላይ በዚያም መሰዊያን አቆመ፣ ያንን ኤል ኤሎሄ እስራኤል ብሎ ጠራው። ኤል ኤሎሄ ምን ማለት ነው? የእስራኤል አምላክ ኃያል ማለት ነው። ኢየሱስ ጌታ። ጸጋ ይብዛላችሁ። ተጠቅማችኋል? እስኪ ከዛሬው ነገር የቀረላችሁን ነገር እናንተ ኮሜንት ላይ አስቀምጡልኝ።